ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህወሓት ታጣቂዎች ታፍሰው ከነበሩት 330 ወጣቶች መካከል 300 ያህሉ ማምለጣቸው ተሰማ። በትግራይ ክልል ሽሬ አውራጃ ከዛና ካስገድና ከጽምብል አካባቢዎች በታጣቂዎች ተገደው ታፍሰው ተወስደው በቁጥጥር ስር ከነበሩት 330 ወርቅ ቆፋሪ የሆኑ ወጣቶች መካከል 300 ያህሉ በተሳካ ሁኔታ ማምለጥ መቻላቸው ተገልጿል። እነዚህ ወጣቶች በህወሓት ታጣቂዎች ከየአካባቢያቸው በግዳጅ ታፍሰው በቁጥጥር ስር ውለው የነበሩ ሲሆን አብዛኞቹ በአንድነት ባደረጉት ጥረትና ጥንቃቄ ከተያዙበት ቦታ ራሳቸውን ማዳን ችለዋል። የ300 ወጣቶቹ ማምለጥና ወደ ሰላማዊ ቀጠና መመለስ በማህበረሰቡና በቤተሰቦቻቸው ዘንድ ትልቅ ደስታንና እፎይታን ፈጥሯል። ማምለጥ ያልቻሉትና አሁንም እዚያው የሚገኙት ቀሪዎቹ 30 ወጣቶች ያሉበት ሁኔታ ከፍተኛ ስጋት የደቀነ ሲሆን የእነሱም ህይወትና ደህንነት ለመታደግ ሰፊ ክትትልና ጥረት እንዲደረግ የሰብአዊ መብት ተሟጋቾች ጥሪ እያቀረቡም ይገኛሉ። ይህ የ300 ወጣቶቹ ከህወሓት አፈና ያመለጡበት የነጻነት እርምጃ ማህበረሰቡን ያበረታታ ሲሆን የቀሩትም ወጣቶች ተመሳሳይ እርምጃ እንዲወስዱ እንደ ማበረታቻ ድርጊት ማሳያ ተደርጎም ተወስዷል። የአውሮፓ ህብረትና የተለያዩ ሀገራት የዲፕሎማቲክ ልኡካን በኢትዮጵያ 7ኛው አጠቃላይ ምርጫ ላይ የጋራ መግለጫ ወጡ። ግንቦት 24 ቀን 2018 ዓ.ም በኢትዮጵያ የተካሄደውን 7ኛው አጠቃላይ ምርጫ አስመልክቶ በኢትዮጵያ የአውሮፓ ህብረት ልኡክ ከህብረቱ አባል ሀገራትና ከሌሎች ዓለም አቀፍ የዲፕሎማቲክ ልኡካን ጋር በመሆን የጋራ መግለጫ ሰጥቷል። የዲፕሎማቲክ ልኡካኑ ግንቦት 24 ቀን 2018 ዓ.ም በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የተካሄደውን 7ኛው አጠቃላይ ምርጫ የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። የኢትዮጵያ ብሔራዊ ምርጫ ቦርድ፣ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩ ተወዳዳሪዎችና የሲቪል ማህበረሰብ አካላት ምርጫው ስኬታማ እንዲሆን ላበረከቱት አስተዋጽኦም አድናቆቱን ችሯል። የአፍሪካ ህብረትና የምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ በምርጫው ላይ በዓለም አቀፍ ታዛቢነት የተጫወቱትን ወሳኝ ሚና የገለጹት ልኡካኑ ወደፊት ከነዚህ ተቋማት የሚወጡትን የምርጫ ሪፖርቶች በጉጉት እንደሚጠብቁ አስታውቀዋል። መግለጫው በማጠቃለያው ግንቦት 24 ቀን 2018 ዓ.ም በተለያዩ ምክንያቶች ምርጫ ማካሄድ ሳይችሉ ለቀሩ የምርጫ ክልሎች በሙሉ በቀጣይ ምርጫውን ለማካሄድ የሚያስችላቸው እድል እንዲመቻችላቸው ያለውን ተስፋም ገልጿል። ይህ የጋራ መግለጫ በኢትዮጵያ የአውሮፓ ህብረት ልኡካን ጨምሮ እንደ ኦስትሪያ፣ ቤልጂየም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና ስዊድን ያሉ የአውሮፓ ህብረት አባል ሀገራት እንዲሁም የካናዳ፣ ኖርዌይ እና ስዊዘርላንድ የዲፕሎማቲክ ልኡካንን ያካተተ እንደሆነም ለማወቅ ተችሏል። ጅቡቲ በዳመር ጆግ የኢንዱስትሪ ፓርክ ውስጥ ለሚገነባው ግዙፍ የነዳጅ ማጠራቀሚያ ዲፖ የኢትዮጵያን ድጋፍና እውቅና መጠየቋ ተሰማ። ጎረቤት ሀገር ጅቡቲ በዳመር ጆግ የኢንዱስትሪ ፓርክ ለምታስገነባው ግዙፍ የነዳጅ ማጠራቀሚያ ዲፖ የኢትዮጵያን ድጋፍና እውቅና መጠየቋ ተሰምቷል። ፕሮጀክቱ የቀጠናውን የኃይል መሰረተ ልማት ለማጠናከርና የኢትዮጵያን በከፍተኛ ሁኔታ እያደገ የመጣውን የነዳጅ ፍላጎት ለማሟላት ታስቦ የተዘጋጀ ነው ተብሏል። ይህ የቀረበው የነዳጅ ማከማቻ ተቋም የነዳጅ ማጠራቀሚያና የማጓጓዝ አቅምን በከፍተኛ ደረጃ የሚያሳድግ ሲሆን የአቅርቦት አስተማማኝነቱን ከማሻሻሉም በላይ በሁለቱ ጎረቤታማ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ይበልጥ ያጠናክረዋል ተብሎም ይጠበቃል። ይህ ግዙፍ ፕሮጀክት ተጠናቆ ለአገልግሎት ከበቃ ጅቡቲ በአፍሪካ ቀንድ የምታደርገውን የዋና የንግድና የኃይል ማዕከልነት ሚና ይበልጥ እንደሚያጎላውም ተመላክቷል። የሴኔጋሉ ፕሬዝዳንት አዲስ መንግስት ሲመሰርቱ የኡስማን ሶንኮ ፓርቲ አዲሱን መንግስት ውድቅ አደረገ። የሴኔጋሉ ፕሬዝዳንት ባሲሩ ዲዮማዬ ፋያ አዲስ የመንግስት ካቢኔ ያዋቀሩ ቢሆንም የቀድሞ የቅርብ አጋራቸውና የቀድሞው ጠቅላይ ሚኒስትር የነበሩት የኡስማን ሶንኮ ፓርቲ አዲሱን መንግስት ውድቅ ማድረጉ ተሰምቷል።
ይህ አዲስ ክስተት በሴኔጋል ገዢው ፓርቲ ውስጥ እየተፈጠረ ያለውን ጥልቅ መከፋፈል በግልጽ ያሳየ ሲሆን የቀድሞው ጠቅላይ ሚኒስትርና በቅርቡ የተባረሩት የኡስማን ሶንኮ ፓርቲ በአዲሱ ካቢኔ ውስጥ አልሳተፍም ያለው በፖለቲካዊ ያለመግባባቶች ምክንያት መሆኑን አስታውቋል። ምንም እንኳን የኡስማን ሶንኮ ፓርቲ ሂደቱን ውድቅ ቢያደርግም ከፓርቲው ጋር ግንኙነት ያላቸው አንዳንድ ግለሰቦች ግን በአዲሱ የፕሬዝዳንቱ ካቢኔ ውስጥ ተካተዋል። ይህ ሁኔታ በአንድ ወቅት በቅርበት አብረው ይሰሩ ከነበሩት በሁለቱ መሪዎች መካከል ያለው ውጥረት ይበልጥ እየጠነከረ መምጣቱ ማሳያ ተደርጎም ተወስዷል። አውስትራሊያ የዩክሬንን ጦር በፖላንድ ድንበር ላይ ለማሰልጠን መወሰኗ የሩሲያን ቁጣ ቀሰቀሰ። የአውስትራሊያና የሩሲያ ዲፕሎማሲያዊ ግንኙነት ይበልጥ ሊሻክር የሚችልበት አዲስ ምዕራፍ ተጀምሯል። አውስትራሊያ ለዩክሬን የምታደርገውን ወታደራዊ ድጋፍ አጠናክራ የቀጠለች ሲሆን አሁን ደግሞ የስልጠና ማዕከሏን ወደ ዩክሬን ድንበር ይበልጥ ለማስጠጋት ማቀዷ ተሰምቷል። የአውስትራሊያ መከላከያ ሚኒስትር ሪቻርድ ማርለስ እንደገለጹት ሀገራቸው ጊዜው ምንም ያህል ቢወስድም ለዩክሬን ምልምል ወታደሮች የምትሰጠውን ስልጠና አታቋርጥም ብለዋል። አውስትራሊያ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በተለያዩ የአውሮፓ አካባቢዎች በተለይም በዩናይትድ ኪንግደም በሚመሩ ዘመቻዎች ላይ በመሳተፍ ለዩክሬን ጦር ወታደራዊ ድጋፍ ስታደርጉ ቆይታለች። አሁን የተያዘው አዲስ እቅድ ግን የተለየ ነው። በሚቀጥሉት ሳምንታት የአውስትራሊያ ወታደራዊ ባለሙያዎች በቀጥታ ወደ ፖላንድ በመጓዝ ከዩክሬን ድንበር አቅራቢያ ስልጠናው ለመስጠት ይዘጋጃሉ። አውስትራሊያ የምትሰጠው ስልጠና በዋናነት ለአዲስ የዩክሬን ምልምል ወታደሮች መሰረታዊ የውጊያ ስልቶችን ማስጨበጥ፣ የዩክሬን ወታደራዊ አመራር ክህሎትን ማሳደግና ዘመናዊ የታክቲክ ዕውቀቶችን ማጋራት ላይ ያተኮረ ይሆናል። ይህ የአውስትራሊያ እርምጃ ለዩክሬን ያላትን ጽኑ ቁርጠኝነት የሚያሳይ ቢሆንም በሌላ በኩል ግን ከሩሲያ ከባድና አደገኛ አጸፋዊ እርምጃን ሊያስከትል ይችላል የሚል ከፍተኛ ስጋት በዓለም አቀፍ ተንታኞች ዘንድ እየተነሳም ይገኛል። አሜሪካ በኢራን ስልታዊ ደሴት ላይ ራስን የመከላከል ጥቃት መፈጸሟን ስታውጅ ኢራንን በባህረ ሰላጤው ሀገራት ላይ የሚሳኤልና የድሮን ናዳ አወረደች። በሌላ በኩል እስራኤል ከሄዝቦላህ ጋር ከፊል ተኩስ አቁም ከተስማማች በኋላ በደቡባዊ ሊባኖስ ድብደባዋን ቀጥላለች። የአሜሪካና የኢራን ፍጥጫ ወደ ቀጥተኛ ወታደራዊ እርምጃ ተቀይሯል። የአሜሪካ ማዕከላዊ ሴንትኮም በሆርሙዝ ወሽመጥ አቅራቢያ በምትገኘው ቄሽም ደሴት ላይ የሚገኝ የኢራን የምድር መቆጣጠሪያ ጣቢያና የግንኙነት ማማ ላይ ጥቃት መፈጸሙን አስታውቋል። አሜሪካ ጥቃቱን የሰነዘረችው ኢራን በሰላማዊ መርከቦች ላይ የሙከራ ጥቃት ማድረሷን ተከትሎ ራስን ለመከላከል እንደሆነ ብትገልጽም የኢራን አብዮታዊ ዘብ ግን የአሜሪካ ጦር ከባድ ዋጋ ይከፍላል ሲል ዝቷል። ጥቃቱን ተከትሎ ኢራን ወደ ኩዌት 2 ወደ ባህሬን ደግሞ 3 ሚሳኤሎችን ያስወነጨፈች ቢሆንም አሜሪካና የኩዌት ጦር ሚሳኤሎችንና ድሮኖችን አየር ላይ ማክሸፋቸውን ገልጸዋል። በሌላ በኩል አሜሪካ የጣለችውን እገዳ ጥሳ ወደ ኢራን በመጓዝ ላይ በነበረችና የቦትስዋና ሰንደቅ ዓላማ በሰቀለች ነዳጅ ጫን መርከብ ሞተር ላይ የአሜሪካ አየር ኃይል ጥቃት መፈጸሙ ታውቋል። ይህ ጥቃት የተፈጸመው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በምክር ቤት ቀርበው ስለ ኢራን ጦርነት ከተጠየቁ በኋላ ነው። ይህ በእንዲህ እንዳለ እስራኤል ከአሜሪካው ፕሬዝዳንት ይፋዊ መግለጫ በኋላ ከሄዝቦላህ ጋር ከፊል ተኩስ አቁም ስምምነት ላይ ደርሳለች። በዚህም መሰረት እስራኤል በዋና ከተማዋ ቤይሩት ላይ የምታደርገው ድብደባ ያቆመች ቢሆንም በደቡባዊ ሊባኖስ ግን ጥቃቷን አሁንም ቀጥላለች። ኢራን በበኩሏ የእስራኤል ጥቃት ከአሜሪካ ጋር የሚደረገውን የሰላም ድርድር አደጋ ላይ ይጥለዋል ስትል ማስጠንቀቃለች። በእስራኤል ጥቃት ምክንያት በጃባል አመል ሆስፒታል አቅራቢያ በሚገኝ ህንፃ ላይ በደረሰ ድብደባ የ39 የሕክምና ባለሙያዎችን ጨምሮ 4 ሰዎች ሲገደሉ 127 ሰዎች ቆስለዋል ተብለዋል። እስራኤል ሆስፒታሉ ኢላማ ያልነበረም ብትልም የሊባኖስ ጤና ሚኒስቴር ግን እስካሁን 3468 ሰዎች መገደላቸው ገልጿል። የተባበሩት መንግስታት በበኩሉ ከጦርነቱ መባባስ ወዲህ ከ1 ሚሊዮን በላይ ሊባኖሳውያን መፈናቀላቸው በይፋ አስታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ